ቤንዚን ጠፍቶ ስራ ጠፍቶ አባ ፈረስ ነህ? አይ ግመል። ምን እየሰራ ነው? ቁጭ ብዬ አይሽን ጠይቅኛለሽ እንዴ? ቀልዱን ተውና አንድ ስራ አለ። ምን አይነት ስራ? እዚህ ጋር አንድ ሀብታም ልጅ ጠብሻለሁኝና እሺ በራይድ ነው የመጣሁት ብዬ ከፍተኛ ብር እንቀበለውና እንካፈላለን። ደው የኔ ፍቅርና ቶሎ ደርሻለሁ። ክፈልልኝ እንጂ ራይዱን። ደርሻለሁ። የቱ ጋር ነሽ? አየሁሽ። ሂሳቡ ስንት መጣ? 10,000 ብር። ምን ነው ከገነት ነው እንደ ያመጣት? ያው በለው አለ ምን ልታሳይ አይደል እንዴ? እንካሺ። ኦ መኪና ላይ ቀረሰው ላምጣ እንዳንተ ግባ። እሺ ቶሎ በይ። አባ እንካፈለት። መጣሽ እንዴ? ምን ሆነህ ነው? በእናቴ ሚስቴ ቤተሰቦች ጋር ምን ሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳልቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉድ መጀመሪያ ቅልጥም የሌለው ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነኝ መሰለኝ። ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ጭራሽ? ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ታዲያ በላ እኮ ታዲያ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ የታገ ከኪችን አይደል እንዴ? ምንድን ነው ያዘዝኩት? አንተ? እኔ እንጃ አንተ ምንድን ነው ያዘዝኩት? አይ ቺክን ነው አዝዤ ነበር የመጣልኝ ነገር ግን ሌላ ነገር እና ቺክን ታዲያ ምንድን ነው? ዶሮ ነው እንዴ? ዶሮ ነው ያልኩህ። እኔ ምን አገባኝ? የተከታተፈ ዶሮ አምጥ ምን ከዛ በኋላ እኮ ነው ዶሮ የሚባለው እንድትሰማ በኋላ አይደለም ሌላ ነው የምታመጣው። ዶሮ የሚባለው ነገር አይደለም ባቤ። ምን ሆነ ነው? እኔ ሰማሁ እኮ እንደዛ ብለህ ማርያም እና ዶሮ ወጥ ብተት ምናምን ቅልጥም ያለው ምናምን ነው እንደዚህ ነገር አይደል እንዴ? ይኸውም ደግሞ ከሩዝ ጋር እኔ ምን አገባኝ? 5 ሳንቲም አልከፍልልም። ያማል ደግሞ ብሎ ደግሞ ዶሮን ደግሞ ከምን ጋር ደግሞ አመጡብን? ምን አይነት ጉደኛ የሆነ ሀገር እንደዚህ እንደመጣ እኔ አንነካካ ብዬ ነበር ጉጭ አረኔ ማራው ፖሊስ ዶሮ ነው ያልኩት። እሱ ላበላን ያመጣሁትኝ ዶሮ ያልኩት እኔ በትክክል ዶሮ ቅልጥም ያለው ምናምን መጥቶ ነው እንጂ ራይስ በለው ምን በለው ራይስ በለው ኖድል በለው ምን በለው እኔ መወክል ነገር የለኝም። በቃ ዶሮ ነው ያልኳት ዶሮ ነው ያመጣችልኝ። በቃ በእንግሊዘኛ ተናገረ ሄደ ይሄን አመጣው። ምን ሆነ ነው አንተ መጀመሪያ አንተ ነህ ጥፋተኛ። ምን አትናገርም? አትመልሱም? እንግሊዘኛ ነው ቁም። እንዴት እንግሊዘኛ አላለኩም? ታዲያ ዶሮ ስንል ዶሮ ዝም ብለህ ታመጣለህ እንዴ? ቅልጥሙ ምናምን አትልም እንዴ? ቅልጥም የለም አስተናጋጅ እንትናት ሌላ ነገር እስከዛ ማቆያ እንደሆነ ቼክ እናደርጋለን። ምን ነው ማቆያ እንደሆነ እና ማቆያ ከሆነ ማቆያ ነው በለኝ እንጂ እንደዚህ አይነት ነገር የለም። ዶሮ ከሌለው ታዲያ ይሄ ማቆያ ነው ብላ ዝም ብለህ ማርያም ማቆያ ነው። ይሄ ማቆያ ነው እንጂ ዶሮ አይደለም። እንደሆነ ነው። አይ እንደሆነ የሚባል ነገር የለም። በቃ ማቆያ ከሆነ ማቆያ ነው። ዶሮ ካልሆነ ቅልጥም ከሆነ ምንድን ነው? እኔ አዚ ተነስታውን 500 ብር 400 ብር ትለይ ከፍለህ ሆድ ከሞላ በኋላ ነው። አልበለውም። ምን ሆነ ነው? አልበለውም። ማቆያ ነው። ብኔ የሚመጣ ነገር የለም። አስተናጋጁን ጥሩና ተነግሯል እንዴ? ብኔ እኮ አንድ የሚመጣ ነገር የለም። ዶሮ ከሆነ አይመጣም ታዲያ። ይሄ ማቆያ ነው ሲጀምር። ምንድነው አንተ 700 ምናምን ብር 700 ምናምን ብር ልከፍልልህ ነው እንዴ? 700 ምናምን ብር የምትለው ዶሮ አላልክም? ዶሮ ያለበት ቦታ አላልክም? መጀመሪያ እኮ ታዲያ በላ እኮ ታዲያ አይደለም አላልክም ወይ አንተ አላልክም? ዶሮ ያለበት ቦታ አላልክም? ዶሮ አላልክም? መጀመሪያ እኔ አላልኩም አላዘዝኩም። ዶሮ ታውቃለህ? ገጠር እኔ ቅልጥም ያለው ዶሮ ነው እንጂ መሰለኝ ከሩዝ ጋር ሬዝ በለው ምን በለው እኔ ምን አገባኝ? አልከፍልም። እናቴ ትሙት አልከፍልም። ያማል እንዴ ሩዝ በልቼ 700 ብር ልክፈል ጭራሽ? ሩዝ በልቼ ለሩዝ ነው 700 ብር የምከፍለው? ዶሮ አላልክም? የታለ የተፈጨ ዶሮ አለ እንዴ? የተፈጨ ዶሮ አለ። ከመቼ ወዲህ ነው የተፈጨ ዶሮ? ምን አይተን ምን ነው ቅልጥም ያለው ጉሮሮ ምናምን ነው የማውቀው። አልከፍልም ሲጀመር። እኔ ራሴን ነው የማጠፋው። ምን ታረጊ ነው? እኔ ራሴን ላጠፋበት ነው። ደስ አንዴ ታዲያ ከመሞትሽ በፊት አንተ ምን ቆሻሻ ባለጌ ሰው ነህ። እኔ ራሴን ላጠፋ አንተ እንዴ ስላለ ባለጌ። ይቅርታ በገ እዚህ እጠብቃለሁ እስክጨርሽ። በቃ ይደርሳል እኮ እንዴ ትጥጫለሁ። ስማ አንዳንዴ የሰው ልጅን ለማትረፍ የማይሆን ነገር ታረጉት ይችላላችሁ። ባለሱቅ አባቴን ታውቃለህ? ኧረ አላውቅም። እናቴንስ? አላውቃትም። እሺ ቤተሰቦች ሰፈሬ ምናምን ታውቃለህ? ኧረ አላውቃትም። ዛሬ ገና ሳይ እንደዛ ከሆነ እሺ አንድ ሲጋራ አስተኝ አንቺ ሊበላ አረረረረ በቃ እንጀራውን እየጋገርሽ ነው አይደለ? ሰራሪና ጨርሼ እንግዳ ይዤ እመጣለሁ። እሺ የምሎት ትዬ ቆይ እኔ ተይ ቤት ስገባ የፈረንጅ ምግብ መስራት ትችያለሽ ወይ ብለው ጠይቀው ነበር አይደለ? አዎ የፈረንጅ ምግብ እኔም አልችልም ብዮት ነው የገባሁት ሊያስለምዱኝ። አንቺማ ያበሻውም ይቅርብሽ እንኳን የፈረንጁ። ቆይ ትዬ ቆይ እኔ ተይ ቤት ከገባው 2 አመት ሆነኝ እና ስገባማ የፈረንጅ ምግብ እርሱ አስለምድሻለሁ ብለውኝ እኔ የገባሁት። ታዲያ የታለ የፈረንጅ ምግብን? እኮ ሰራ ነው ሲሰራ የፈረንጅ ምግብ አሳይሻለሁ። እትዬ እኔ
ቤት ከገባሁ እኮ 2 አመት ሆነኝ። 2 አመት ሙሉ እኮ የፈረንጅ ምግብ እንግዲህ በ2 አመት ውስጥ የፈረንጅ ምግብ አልሰራንም አይደል? ስሰራ ሳይሻለው እትዬ እኔ እኮ ወደፊት ሌላ ሰው ቤት ስገባ ለስራ ልምድ የሚያስፈልገኛል። እርሶ እንደጠየቁኝ ይጠይቁኛል እኮ እትዬ። ስለዚህ ሌላ ቦታ ስትገቢ የፈረንጅ ምግብ ትችያለሽ ስትባይ አልችልም ብለሽ መናገር ዋ እትዬ እኔማ ፓስታ አሉን እኮ እችላለሁ። እሱ ያው እና ፓስታ የፈረንጅ ምግብ ነው አላስ ታዲያ እሱን ነው ምን ሰራ እንግዲህ የፈረንጅ ብለው ተይ። እሺ ወንድሞች ሰላም ናችሁ? ሰላም ናችሁ? አንዴ ብቻ ስሙ። ምን ይኸውልህ ወንድሜ እኔ ታታሪ ሰራተኛ ነኝ። እሺ እቁብ ነበረኝና እቁቡ ምን ነው? ነገ ነውና እቁቡ የለንበትም እኛ እኮ የለንበትም። አገባች የእቁቡን ብር ረስቼ ዛሬ ከጓደኞቼ ጋር ጠጣን በላንና እንድትከብሉልኝ እንድታግዙ አጠጣችሁ። አንተ ማናወራ ሲጀመር ከኋላ ተቀማጭ ነገር ነህ ማለት እንድታግዙኝ 8000 ብር እንድንረዳ 8000 ብር እንደዚህ እንደምራችሁ 8000 ብር እንድንረዳው። ኧረ በእናትህ ፊቱ ያስታውቃል። ለባል አባዚ ጋር መስኮት እኛ ነዳጅ መሙያ የለንም። በይ ከዚህ እሺ ይከዝ ይሸጣል መኪናው ይከዝ ይከዝ እኮ ቁብ ከወጣልኝ ልገዛ እኮ ነው። ጭራሽ እኛ ነዳጅ መሙያ ታሳዝናለህ። እሺ አስቃባጭ እሺ ነገ እናቴ እንካ ሌባ ጎማል እንካ ራሱ ሌባ አይደለም እና ኧረ እባክህ ይቅርብህ። እኔ ለአንተ ብዬ ነው። ምንድን ነው? እኔ ለአንተ ብዬ ነው። ምንድን ነው? የጋሽ ገቤ ጠንቋይ ልጅ እኮ ናት። ማ እሷ ናት። ስለዚህ ማን ስማ፣ ታንጠባጥበዋለህ። እያንጠባጠብኩ የምትልጠው ተቅማጥህን መልስላት። አላወቀሽም። ለዛ ነው እኔ እናት ወይ አልፈልገውም ነው አንተ የምትነጥቀውና ታውቅም እንዴ? ምን ተፈኝኩ? ችግር የለውም በእናትህ ናሙና ወሰደኝ። የምሬን ነው የምልህ። ማን ይሰጣለሁ? ይኸው እንጂ ከፈለሽ ይሄንም እንጂ እኔ ናት አሳይሃለሁ። አላወኩም እኮ። ተዘጋጅ። ቀዘንክ በቃ ተጫወቻ ምንድነው? ዝም አልሽ? እሺ። እና ፈርስት ዴት ላይ ምንድነው የሚመችሽ? ፈርስት ዴት ላይ መጸለይ። እንደውም አሁን ለምን አንጸልይም? ፈጣሪያችን ሆይ ጨፍና ፈጣሪያችን ሆይ ቀናችንን ባርከው። አሜን። ባሰብከው ላይ አሜን። ፍቅርህን ብቻ ነው የምንፈልገው። ገንዘባችንን እንዳለ ጥርግ አድርገው ወሰደው። ምን አልሽ? አንተ ጸሎት አይቋረጥም። በቃልህ ካልተገዛ እስኪገባን ድረስ ሰባብረህ አስቀምጥ። ምንድነው የኔ እናት አካለ ስንኩል ልታረጊ ነው እንዴ መጣሽው? ምን ሆነ ነው? እስክንጨርስ አትጠብቅም እንዴ? እንዴ ራስሽን ቻያ ወይ? እሺ ልጨርስ ነው። ዝም በል በቃ። ይሄን መልካም ልጅ መልካም እንደሆነ አቆየው። አሜን። አሁኑኑ ጥራውና በቤትህ አቆየው። ውጭልኝ የኔ እናት። እንዴ ምን ሆነ? አይ አይደለም ውጭልኝ። ትንሽ አልጫው ውጭልኝ። ከዚህ ለደፈኝ ነው እንደዚህ ሁለተኛ እንዴ አቻራ ፍራንክ ነው። ወገን መተናል። ዛሬም ተግማምተናል። ግምት ተበለናል። ሰባኪ አልፈናል። ጉዞ ወደ 80,000። ሁላችሁንም በጣም ነው የማመሰግነው። ልክ ይሄ ቪዲዮ የሚደርሳችሁ ሰዎች 5,000 ካርዱ ቪዲዮ 5,000 ካርዱ ጸዲ ቪዲዮዎች እንሰራለን። ወይ ሰላም ነው? እንዴት ነሽ? ነይ ልሸኝሽ። አመሰግናለሁ። ኧረ እኔ ችግር የለውም። ታክሲ እየጠበቅሽ ነው? አዎ እኮ ነይ ግቢያ። ወዴት ነው የምትሄጂው? አንተ ወዴት ነው የምትሄጂው? እኔ ወደ ኮያ። አንቺ የት ነሽ? እኔ ኦቢድ ጋር ነኝ። እኮ ነኝ ዘልያ ነኝ። ኧረ እኔ ችግር የለውም። አይ ማለት ማስቸገር እንዳይሆንብኝ ብዬ ነው። ኧረ አብሽር እንዴ አይናፋርነሽ ነው? ኧረ አይደለም። እና ታዲያ በመንገዴ ነው ከተባለ ሽኝት በይሳት ተገኝቶ ነው? ረጅም ሰዓት ረጅም ሰዓት ታክሲ የለም። እና ታዲያ ልሸኝሽ ስትበይ ደግሞ እሺ ነው በይሳት እሺ ነው የሚባለው? ኧረ እባክህ የሚደረገውን ስላላወቅህ ነው አንተ ማለት ነው።
አንዳንዴ ይሰራል አንዳንዴ ይሰራል። ኧረ በእናትህ የሚሸት ነገር አለ እኮ እና ምን አድርግ ነው ምንድን ነው የሚሸት? የሆነ የሚጠረበው አሳ ነገር ነው የሚሸተው። አሳ አሳ ለልጅ አንቺ ምን ጫምትን ያሳደረ እና አሳ ነኝ ምን ያላል? ኧረ በእናትህ ወይ አቁምልኝ ወይ ክተትልኝ የምታረገው ነገር አለ። በጣም ነው የሚያደርገው እኝቺሽ እኮ ይሁና ወይ ክተትልኝ ወይ አቁመው በላክታለች እንዴ? ምን እያልክ ነው እንዴ? በስነ ስርዓት እኮ ነው ያናገርኩህ እኮ ምን አልኩኝ? እኔ በስነ ስርዓት እኮ ነው እየመለስኩ። ሸኘኝ እኮ አላልኩም። ልሸኝሽ ብለኸኝ ነው የገባሁት። ወይ አውርደኝ ወይ ደግሞ ክተትልኝ መስኮቱን። በጣም ነው የሚገባው። አይሸትህም እንዴ? ምንም አይሸተኝም። ምን አድርግ ነው እኔ መኪናዬን ማውቃት እኔ ነኝ። ኧረ በእናትህ አቲ በጣም የድሮ ሰው ናቸው እና ወደሽ ከገባሽ ቢገማሽ አይክፋሽ። አንተ ተረክብ ከምታጠና መኪናህን አታጸዳም እንዴ? እዚህ ጋር ከማታ ተረጋጊ። እዚህ ጋር እንዴት ነው ምን ሆነሽ ነው የምትበሳጪው? ሴትዮ አቁምልኝ። ተረጋጊ ሴትዮ። እዚህ ጋር ምን ልታጋጭ ነው? እዚህ ጋር አቁምልኝ። እና ምንድነው የምትቆይ? አቁምልኝ በቃ ሴትዮ ምን ሆነሽ? ያመሃል እንደ አቁምልኝ። እኮ ቆመልሻለሁ። ተረጋጊ አቁሙ በቃ ደርሻለሁ እኮ ቆመልሻለሁ። ምን ሆነሽ ነው? እንኳን ሸተተሽ እንዴ? እያልኩ ነው። እንኳን ሸተተሽ ነው እንዴ? አቁመው። ምን ሆነሽ ነው? እና ተረጋጊ። እና ታዲያ ልጋጭ እንዴ? ይሄ ሌላ መኪና ቆሟል። ወደ ዳር ውጣ። ለምንድን ነው ወደ መሀል የምትሄደው? ቆመልሻለሁ። እዚህ ጋር እንዴት ነው የምቆም? ማለት ሴትነቴን እየተጠቀምኩ ማለት እኮ ቆመልሻለሁ። ተረጋጊ እኮ አቁመው እኮ ተረጋጊ። አቁምልኝ በቃ እየሸተተኝ ነው። ምንድን ነው የምትጮው? ያማታል። ማርያምን ፕራንክ ነው፣ ፕራንክ ነው። ተረጋጊ። ይኸው ፕራንክ ነው። ማርያምን ፕራንክ ነው። አሁን ሜሴጅ ልካችሁልን፣ አሁን እንደላካችሁልን አሁን መለስንላችኋ። ምንድነው 10 ሰዓት ሙሉ የምቆየው እንዴ? አንድ ቴክስት ለምን አሁን ላክልኝ? አሁን 10 ሰከንድ አልሞላም ላኩልህ መልሽ። ምን እሺ ነው 10 ሰዓት ሙሉ? አንተ የትኛው ሴሌብሪቲ ነህ በሚካኤል እንዴ? ኮለነት አይደለም መልስ። በቴክስት በቴክስት አይደለም ማይ መልሱ። ምን እሺ ነው ውርና ላይ ኩና እንደ ረሳ እንሽና አርጉት ያንጀረሳችሁ ይቻማችሁ